ይሄ የጄፍሪ ኤፕስቲን የሚባል ሰው ታዳጊ ህፃናትን እየወሰደ ቃሉ ጸያፍ ነው እንዲደፈሩ የሚሰጥ ነው። የሚያስገርመው ነገር አንዴ አይደለም። አንዲቱ እስከ 30 አንዲቱ ታዳጊ 12 ዓመት 11 ዓመት ታዳጊ እስከ 20 እስከ 30 እስከ 50 ጊዜ ያ ጥቃት ይደርስባታል። ከዚያ በኋላ የምትደረገው ነገር የሚቀፍ ነገር ነው። አረገሎ መቀበርም ጌጥ ነው። እንዲህ አይነት ነገር አሁንም አንተም ኮንስፓይረሲ ግብና ነው። እንደዛ አይደለም። በምናውቀው እናውቃለን። እሱን ተውት። ወደ ምግብ ስፍራ ነው የምትላከው። እንድትበላ አይደለም እንድትበላ። ዓለማችን ላይ ካኒባሊዝም የሚባል ምንድነው? ካልት ምንድነው? እምነት ተብሎት የሆነ ነገር አለ። ካኒባሊስት ማለት አንድ ሰው ምን ማለት ነው? ከሰው ስጋ ውጭ ምንም አይበላ ማለት ነው አይደለም? እንደዛ አይነት የሚባሉ ድሮ በመቶ ሺዎች ነበር፣ አሁን በሚሊዮን ገብተዋል በቋሚነት። እንግዲህ ይሄ የአሜሪካ አንደኛ ኤፍቢአይ በይፋ የሚያወጣው ፋይል ውስጥ እስካሁን ድረስ ካልወጡ መረጃዎች ውስጥ ያለ ክላሲፋይድ ናቸው ተብሎ እስካሁን ያለጡት መካከል አንዱ ነው። ግን ቢያንስ የህፃናቱ ላይ ያለው ግፍ ግን በአደባባይ ወጣ አይደል? ድሮ ሲነገር ሐሰት ሲባል የነበረው አሁን የአሜሪካ መንግስት በይፋ አመነ። በሺዎች የሚቆጠሩ ሴት ህፃናት እንደዛ ተደርገዋል። ሀገር ውስጥም ሞልቷል ይሄ ነገር። በነገራችሁ እኛም ሀገር ውስጥ አለ እና ታዲያ ፋብሪካው የሚያቀርበው ምንድን ነው? ምን ያደርጋል? የሚሰራው ስራ እኮ ሌላ ነው። ግን ፕሮዳክሽኑ ላይ ምንድን ነው የሚለው? ፈቃደኛ ሰዎች ይመጣሉ። እነዛ ፈቃደኛ ሰዎች ከዚህ ከእጃቸው ክንድ ወይ ከእግራቸው ክንድ ላይ ትንሽ የስጋ ቁራጭ ይወሰዳል። ያ ይሄድና ፕሮሰስ ተደርጎ እንደምታውቁት አሁን እኛ የማንጎ ጁስ ባለ ሳምንት አልን አይደለም? ማንጎ ጁስ ተብሎ የምንጠጣው ምንም ማንጎ ጁስ የለውም ብለናል። ይሄኛው ግን እንደዛ ሳይሆን ከዚያች መነሻነት በዛ ዴቨሎፕ አድርገው የሰው ስጋ ያዘጋጃሉ። ኦፊሻል ካፌዎች አሉ። ሰው እየሄደ እዛ ይመገባል። አሜሪካ ውስጥ ነው በነገራቸው። በጣም ማዝነው ነገር እዛ ሰው ሀገር ሂጄ ነበር አይደለም? በርገር ይዘው መጡ። አለበለም ለምን መሰላችሁ? እንዴት ዋላችሁ? ምንም ችግር የለውም እኮ ይሄ የእንትን ስጋ ነው ይሄ ምናምን ነው አሉኝ። ይህንን የምትየኝ ይህንን ይዛው የመጣችሁ ትልቅ ሴትዮ አይተሻል ሲሰሩት? ኧረ አላየሁም። እና አታየውም? ጽሁፍ እኮ አለው እንደዚህ ይላል። ደህና ዋላችሁ። እነሱ የጻፉትን አምኜ ነው የምበላ። ለምን ጥሬ አልቆረጥም? እንኳን ላልጠፋህል ምን ውስጥ እንደገባ ውጭ ሀገር ያለው ሰው አሁንም ወደኛ እየመጣ ያለ ምን እንደሆነ አልተረዳ ነው። አርሲ ላይ የሚገደሉ ክርስቲያኖችን ዝም ብለን ነው ስለ ኢራን የምናስበው? ፍርደ ገምድል መሆን ትክክል አይደለም። አያቶላ ሲገደሉ ተነስተው የጨፈሩ ኢራናውያን አሉ። የሳሽ ተቃዋሚ የሆኑ ሰዎች የጨፈሩ ሰዎች አሉ። ክርስቲያኖች ናቸው እነዚያ ሰዎች። ኢትስ ፖለቲክስ። በቃ እኛን እኮ አይመለከተንም። እና አጉል እንትን ውስጥ ማድረግ ተገቢ አይደለም። በቃ ማንም ሰው መሞት የለበትም። ማንም መሞት የለበትም። ስለሚገደሉት የሚገደል ከሆነ ኢትዮጵያ ውስጥ የሚገደል ሙስሊምም ኢትዮጵያ ውስጥ የሚገደል ኦርቶዶክስም መጮህ አለብን። ስንናገር ፌር ነው መናገር ያለብን እንጂ አሁን ደርሰን የፖለቲካ ተንታኝ ባንሆን ጥሩ ነው። ይህ ብዙ ጊዜ ስለምናየው አንዳንዶቻችሁን በእልህ ምላሽ መስጠት ምናምን ነገር አስፈላጊ አይደለም። በቃ እኛ ኦርቶዶክሳውያን ሰው በሃይማኖቱ ሊገደል አይገባም። ዛሬም ስቲል ይሄው በዚህ ሰሞን አሁንም ኦርቶዶክሳውያን በምስራቅ እየተገደሉ ነው ያሉት። ቋሚ ሲኖዶስ መግለጫ አውጥቷል። ሰው ይሞታል። አሁን ኢትዮጵያ ውስጥ በሃይማኖቱ ምክንያት ይገደላል። ይህን እንቃወም። መጀመሪያ የሚጀምረው ከወንድም ነው። አንተ ጎረቤት ያለህ ሙስሊም እየሞት እየተገደልክ ለአንተ ሳልናገር ባህር ማዶ ሄጅ የምናገረው ፌር ነኝ እኔ? የሚጀምረው ከቤት ነው። የሚጀምረው ከጓደኛ እኮ ነው። ለአንተ ያላሳየሁትን ፍቅር እዛ ባህር ማዶ ለማያውቅ ዝም ይህን ፍቅር ማሳየው የሚጀምረው ከቤት ነው እንጂ ፖለቲካ ጠል ምናምን መሆን መብታችሁ ነው። በቃ ሰው የፈለገውን ፖለቲካ መከተል መብት አለው፣ ይችላል።
እንጂ እንደ ቤተሰብ ካሰበ ሰው መሞት የለበትም። አሉ እኮ አፍሮ ኢራናውያን የተባሉ ኢትዮጵያውያን ዘር ያለባቸው እኮ ኢራን ውስጥ እኮ አሉ። ታውቃላችሁ? እኔ የመጀመሪያ ስሟ ፋርስ አይደል? አሉ እኮ ከኢትዮጵያ የመጡ ናቸው ተብሎ የሚታሰቡ እዛ ኢራን ውስጥ የሚኖሩ እኮ ሰዎች እኮ አሉ። ኢራን ውስጥ እኮ ኦርቶዶክስ ቤተክርስቲያን እኮ አለች። በሶሪያ ኦርቶዶክስ የምትተዳደር እኮ ኦርቶዶክሳውያን እኮ አሉ። እንደውም ኢራቅ ውስጥ ካለው ኢራን ውስጥ ያለው ኦርቶዶክሳውያን ቁጥር እኮ ይበዛል። እንደ ሃይማኖት ቤተሰብ እናስብም ካለ እኛም ይመለከተናል። ምክንያቱም ያ ሚሳኤል ያ ቦምብ ያ ጥቃት ሲፈጸም እየመረጠ እስላም አይደለም የሚገድለው፣ ጦርነት ነው። ማንም ይገድላል። ሕፃን አይልም፣ ሴት አይልም፣ ወንድ አይልም፣ ክርስቲያን አይልም፣ ጴንጤ አይልም፣ ሙስሊም አይልም። ስለዚህ ፖለቲካ ውስጥ ገብቶ ወደ ሚዲያ ማምጣት ብዙ መዘዝ ብዙ ትርጓሜ ያለውን ይህን ጦርነት ወደዚህ አምጥቶ ኦርቶዶክስ ቤተክርስቲያን ለማጥቃት መጠቀም የለበትም። መብቱ ነው። አንድ ሰው እስራኤልን መደገፍ መብቱ ነው፣ መቃወም መብቱ ነው። በቃ ይሄ ከሃይማኖት ጋር መያያዝም የለበትም። አጉል ግን ቅቤ አንጓች ግን አንሆን። በቃ አለቀ። መብታችሁ እንደፈለገ አንድ ሰው መሆን የለበትም። የሃይማኖት ሰው ሆነ የሃይማኖት ነገር መጠበቅ አለበት። ትራኩን በቃ እኔ ኦርቶዶክሳዊ ክርስቲያን ነኝ። የኦርቶዶክሳውያን አስተምሮ መሄድ አለብኝ። የፖለቲካ ፍላጎት የፖለቲካ አቋም እዚህ ውስጥ መንጸባረቅ የለበትም። ወጥተህ ማንጸባረቅ ትችላለህ። ሳሌ ታምሬ የምትባል ባሏን ለጸበል እዛ ሄደች። 2 ልጆች እናት ነች። ባሏን መለሰችና እሷ እዚያው ገባች። አልታመመችም። በወርቅ ጠንቆጥቁጣ ነው የምትሄደው ንግስት መስላ። አንድ ህግ የገዳም ህግ አንድ ሰው ወደ ገዳም ሲገባ እስከ 7 ቀን እግሩ እየታጠበ ምን ይቀርብልህ እየተባለ የገዳም አባቶች የተንከባከቡት ይቆያሉ። ከ7 ቀን በኋላ ምንድነው የመጣ ልትኖር ነው ወይስ ምንድነው ተብሎ ይጠየቃል። ከዛ ካለፈ ደግሞ 3 ዓመት ማሞክሮ ይቆያል። ከ3 ዓመት በኋላ መመንኮስ ነው ያለበት። ከ3 ዓመት በኋላ ይቺ ሴት ግን ከ10 ዓመት በላይ ገዳሙ ነች ያለችው። የገዳሙ ሀብትና ንብረት የሚንቀሳቀስ በይች ሴት ነው። አባ ዮሐንስ ይቺ ሴት ካልመራቻቸው አትወጣም። ሌላ ሴቶች ሁሉ አሉ። አጃቢዎች ሴቶች ናቸው፣ ወንዶች አይደሉም። ወንዶች መሳሪያ ይዘው ልክ አንድ ሚኒስተር አንድ ሚኒስተር አጃቢ እዛ ያለውን መሳሪያ አለው ብዬ አላምን። አንድ ሚኒስተር እና ሙሉ በሙሉ ከስርዓተ ገዳም ውጭ ነው። ምክንያቱም ስንጠራ አብ ወልድ መንፈስ ቅዱስ ብለን እንጠራው በአንድነትና በሶስትነት መለኮት። እንግዲህ የአንድነት ሚስጥር የአንድ መለኮታዊ ባህሪ አንድነት የሚባል አለ። እንዘ አሃዱ እንዘ ሰለስቱ ወእንዘ አሃዱ ሰለስቱ አሃዱ የሚባለው እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ፣ 3 ሲሆኑ አንድ ሲሆኑ 3 ናቸው። ስለዚህ የባህሪ መለኮታዊ ምንነት አሁን በጣም ይኸውልህ ጉድ ኳሳ እየተነተንን ብንመጣ ሰዓት አይበቃል። ባጭሩ ግን ስነግር ምንድን ነው በሚስጥረ ስላሴ ውስጥ የአብ ግብሩ መውለድ ነው፣ የወልድ ግብሩ መወለድ ነው፣ የመንፈስ ቅዱስ ግብሩ መስረጽ ነው። ስለዚህ ሆሊ ትሪኒቲ ወይም ሚስጥረ ስላሴ ብለን የምንጠራው ማን ፈጠረ ሲባል ስላሴዎች አይባልም። ስላሴ ወጅ ካልክ 9 ናቸው። ሰለሰ ማለት ስላሴ ማለት ሰለሰ ከሚለው ከግዕዝ ግስ የተገኘ ነው። ተመልሶላል። ኦኬሽ፣ አመሰግናለሁ። ሌላ ጥያቄ አለ? እድል ልስጥ። ከሌለ ታች ወረድና ስማ በትህትና። እሺ። የተወደዳችሁ ኦርቶዶክሳውያን ሰላም ለሁላችሁ ይሁን። ወንድማችሁ መምህር ወላሸት ነኝ። በያላችሁበት የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ኒና አበበ ጥያቄ አለሽ? አዎ፣ እሺ። ቅድም የጠየቅኩት ነው ስለ ቁርባን። እሺ፣ ምን ነበር? ያው ጽፌዋለሁ እዛ ጋር። አንቺ መቁረብ ትፈልጊያለሽ? በጣም ባልሽ አይፈልግም? በምንድን ነው የተጋባችሁት? ማለት ጋብቻው በስርዓተ ቤተክርስቲያን ነው አይደለም? እንዴት? በባህል ያው እንግዲህ ይቅርታ በጣም ለንግግር እህቴ፣ በጣም ይቅርታ። ምናልባት ይቅርታ ስልሽ ያው መጽሐፋዊ ንግግር በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ በምድር ለምሳሌ
በወሳኝ ኩነት በሰፈር በምናምን የተጋባችሁትን ጋብቻ ልክ ነው። መንግስት ያውቀዋል፣ ሰፈር ያውቀዋል፣ ሌላም ሰው ያውቀዋል። መንፈሳዊ የሆነችው ግን ቤተክርስቲያን ጋብቻችሁን ልታድስ በስጋውና በደሙ ትላለች። ወደ አንቺ ጥያቄ ስልመጣ አንቺ እንደገና ጋብቻችን ማደስ ማለት ነው። ባልሽን ንስሐ አባት ይመክሩታል። ንስሐ አባት የሚመክሩት ምንድን ነው? ወደ ክርስቶስ ስጋና ደም መምጣት። አብዛኞቹ ወንዶች ናቸው እምቢ የሚሉት አብዛኛውን ጊዜ በዚህ ጉዳይ ላይ። ምክንያቱም የነፍስ ጉዳይ ነው እየጠየቅሽ ያለሽው። 10 ዓመት የጠበቁ ሴቶች አሉ፣ 15 ዓመት የጠበቁ ሴቶች አሉ በዚህ ጉዳይ ማለት ወደ እግዚአብሔር መቅረብ እየፈለጉ ግን ድንገት ቢሞቱ እንኳን የህይወት ዋስትና የሌላቸው። በዚህ በኩል የአንቺ ንስሐ አባት ይወስናሉ። የሰማሽ ነው? አዎ። ንስሐ አባትሽ መወሰን ይችላሉ። መክረናል፣ ገስጸናል፣ አስተምረናል፣ እሷም ትቀበል ማለት ይችላሉ። አይ ባልና ሚስት ዳር ሊፈርስ ነው እንደዚህ ሌላ ነገር ሳይሆን ይሄ ቤተክርስቲያን ውሳኔ መወሰን የሚችሉት ንስሐ አባትሽ ናቸው። ንስሐ አባትሽ ግን የግድ ትዳር መጽናት ትዳር መፍረስ ስለሌለበት እሱን ይመክሩታል። እባክህ ልጄ ይሉታል። ምናልባት ባሪ ስንት ዓመት ይሆናል እድሜ? ወደ 64 ዛስ ኦልሬዲ አንድ ሰው 64 ዓመት ሆኖት አልቆርብም ካለ ከባድ ነው። ስለዚህ ምንድን ነው የሚያስተምረው ሰው ያስፈልገዋል። ለምሳሌ ጋብዘሽ ቤትሽ አንድ ሰባኪ ጋብዘሽ ወይ አንድ ሰው ጋብዘሽ ጥሩ ወንጌላዊ ሰው ጋብዘሽ ስጋውና ደሙ እኮ ሲሰበከን እኛ እኮ የማልፈርደው እኔ እነሱም ላይ የማልፈርደው በቃ እሳት አድርገው ነው ብዙዎች የሰበኩ። እሳት በቃ ሰው ቆረበ ማለት ሞተ ተብሎ ነው የተሰበከው። በፍጹም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋው ክቡር ደሙ ሕይወት ነው። የስጋውና የደሙን ትርጉም ያለማወቅ ወንዶቹም ስላልተነገራቸው ነው። ሮሜ 13:14 ላይ ራቁትነት ከመሄድ ይልቅ ልብስ መልበስ ይሻላል። እና እህቴ ምክሬ ምንድን ነው? ንስሐ አባትሽ ትልቅ እንትን አለባቸው ቻሌንጅ መክረው ገስጸው ይሄ ማምጣት የካህን ስራው ነው። አንቺ ስገጂ፣ ጸልይ፣ ለአባቶች ንገሪ፣ ጌታ ሆይ ክብርህን ግለጥልኝ በይው። እንዲሁ ከነቆሻሼ እንዳትወስደኝ። ስለዚህ ምንድነው የምታደርጊው? አባትሽን ሎቤድ አድርጊ። አሁንም በጣም ሎቤድ በጣም ምክንያቱ በጣም አልቅሽ ደግሞ ተመርከከሽ በጣም ለሱ ለባለቤትሽ ምንድነው የምታደርጊው? እነዚህ የቁርባን ትምህርቶች መኪናው ስትሄዱ ስብከቶች ቤት ሲከፈት ስጋውና ደግሞ ጥቅሙን እንደገና ደግሞ ቁርባን ምንድን ነው የሚል መጽሐፎች አሉ። የሚገርምሽ ይሄም የት ነው ያለሽው አንቺ? ኢትዮጵያ ነው ያለሽው? አሜሪካ? አሜሪካ ነኝ። አሜሪካ ካለሽ አውል ጊቪ ዋን አሳይመንት አኮቴተ ቁርባን የሚል አማዞን ላይ ያለ አንድ መጽሐፍ ይቅርታ አባቴ ከኔ የበለጠ በጣም የቤተ ክርስቲያን ሰው ነው። ብዙ ወደ ቤተ ክርስቲያን እንድገባ ያደረገኝ እሱ ነው። እኔ የሀረር ሰው ነኝ፣ ግን እንደው ቆቡን አልደፋም እንጂ ሁለ ስራው የካህን ግን በዚህ ጋር ምን እንደሆነ ብቻ አላውቅም እኔ እንጂ በጣም የቤተ ክርስቲያን ሰው ነው። በጣም ጸዋሚ ነው። በጣም ሰጋጅ ነው። በጣም ጸላይ ነው። በጣም ትንሣኤውን ካላየ እንኳን ምግብ አይበላም። ግን ምን እንደሆነ አላውቅም። እኔ ይሄ መጽሐፍ ለአንቺ በጣም ብዙ መጽሐፍ አለው። በጣም ብዙ የሌለ መጽሐፍ የለም ቤታችን። ሪኮመንድ አደረኩሽ። አሁን አኮቴተ ቁርባን ይባላል። አሳይሽ መጽሐፉ። ይሄ መጽሐፍ በተለይ ውጭ ዓለም ያላችሁ አይ ቲንክ አለው። እርግጠኛ ነሽ? እቤት አለ? ታሳይኛለሽ? ምናልባት በውጭ ዓለም ያላችሁ አማዞን ላይ ማዘዝ ትችላላችሁ። አኮቴተ ቁርባን ይባላል። ዶክተር እንግዲህ መብራቱ ኪሮስ ነው የጻፈው። በስነ መለኮት ትምህርት
ጠለቁ ከምንላቸው ወንድሞች መካከል እና ወደ ጌታ ራት ደስታ መግባት እንደሚል ሌላ መጽሐፍ አለ። የሚገርምሽ መጽሐፍ እንደ ሰው ይናገር ግድ የለም ስሚ። ይሄ ቤት ከሌለ ይሄ መጽሐፍ ከአንድ መንፈሳዊ ሰው ለአንድ የተላከ የታተመ የፍቅር ደብዳቤ ነው ብለሽ ስጭ። ለምን አልቆረብኩም የሚለውን መልስ ይመልስለታል። ሁለተኛ ደግሞ ከተሻለ እንደዚህ ከኛ ጋር ገኝ የሚቻል ከሆነ 5 ደቂቃ 10 ደቂቃ ወሬ ብቻ ንግግር ብቻ እኔ አምናለሁ። ከዛ በኋላ እግዚአብሔር የተሰበረ ልብ ይጠግናል፣ አልሰበር ያለውን በቃሉ ይሰብራል። ጥቂት ውሃ እየወረደች አለቱ እንደምትሰነጥቀው እግዚአብሔርም ይችላል እና ያንን ብናደርግ ምናልባት እንግዲህ አሁን እዚህ ቤትም ከገባሽ ታገኘናለሽ። ካልሆነ ግን ላይ እህቶች አሉ እዛ በእስራኤል ቋንቋ ለተጻፈው ሻሎም ትባላለች። ስልክሽን ለእሷ ላኪላት፣ እሷ ለእኔ ትልክልኛለች። እኔ ደውልሻለሁ እናምራለን። ምን መጸለይ እንዳለብሽ፣ እንዴት መነጋገር እንዳለብሽ፣ እንዴት አይነት አፕሮች ማቅረብ እንዳለብሽ በጣም በአጭር ቀን ውስጥ በእግዚአብሔር ፍቃድ ይሆናል። ደግሞ ጸሎት ነው። ስለት ደግሞ ለእመቤታችን ንገሪያት። እርግጠኛ አረሁ የማስቀድሰው እሷ ቤት ነው። ሌላ ቦታ እንኳን አልሄድም። ስልኩን ይሰጡኛል። ንገሪያት። ለመኑ እንደዚህ የሚል አለ። ለመኑ እነግር ሀዘን ልብ የሚል እና በጣም ሀዘንተኛ ልጅሽ ነኝ። የጌታን እንባ ባበሱ እጆችሽ የኃጢአተኛው ልጅሽን እንባዬን አብሽኝ ይብቃኝ ብለሽ ጸልያል። ደከመኝ ሁልጊዜ ነው ወደ እሷ ማለቅሰው ሁሌ እና ሁሌ መመላትም ደግሞ አንዷ የአንቺ የእምባሽ ዘለላ አንዷ ለእኔ ኃጢአት ማስተሰሪያ ትሆንልኝ እያልኩ ነው ማለቅስባት። ይሆናል። እሺ ስልኩን ይሰጡኛል። ስልኬ 619 841 4 883 እግዚአብሔር ከአንቺ ጋር ይሁን። ድንግል ማርያም ከአንቺ ጋር ትሁን። ስርዓቱን ይፍታልሽ። ለቤትሽ ሰላም ይሁን። አይቻልም የሚለውን ክርስቶስ ያስችልሽ። ለመልሽ ፍቅር እግዚአብሔር ይስጥልን። እናመሰግናለን። ሌላ ጥያቄ ከሌለ ወደ ሌሎች እንመጣለን። እሺ፣ ሌላ ጥያቄ ያላችሁ ካላችሁ ቀጥታ መግባት ትችላላችሁ። 16 21 27 ጤና ይስጥልኝ። ቤቱን ፎሎ አድርጉት። ፎሎ ማድረጉ ሻሎም ስንት ደርሷል ቤታችን? ሰኒ እሺ 12,500 መምህር 7,500 ደርሷል። ፎሎ አስደርጉትና እሺ ታብታብ እያደረጋችሁ እስኪ 100,000 እናስገባው አንድ ጊዜ መምህር 95 ነው። ጥያቄ ከሌለ እናውርድሽ 12 13 እሺ ሌላ ሰው ጥያቄ ያለው? እድሉን ለሌሎች ሹት ይጠቀሙበት፣ ስጧቸው ባካችሁ። እሺ የማርያም ልጅ ጥያቄ አለሽ? ጥያቄ የሌለው ሰው ታች ኖራል። አባታችን አንዴ ሰው ስላለ እኔ ኔትወርክ ስለሚያስቸግረኝ ነው። ሻሎም አንዴ እስኪ ፎሎ አስደርጊ፣ አንዴ ፎሎ አስደርጊ፣ ብዙ ሰው ስላለ። ሻሎም የሚሰማሽ? እሺ ዮቤ እያየሁት ነው። 197 ሰው አለን እዚህ ውስጥ። እባካችሁ ተደጋጋሚ የሆናችሁ ችግር የለም፣ ግን አዲስ የገባችሁ ሼር እየተደረገላችሁ ስለሆነ እባካችሁ ሁላችሁም የልመና አስመሰለብን እኮ እናንተ ልትማሩ እኛ እየለመንን ነው። እና ይሁን ለበጎ ነው። ለበጎ ነገር መለመን ደግሞ ጥሩ ነው። እባካችሁ እህት ወንድሞቼ እዚህ ውስጥ ያላችሁ ጥያቄያችን እየተመለሰልን ስለሆነ ሁላችሁም ፎሎ አድርጉት። በዛ ላይ የበረከት ስራ እናንተ ፎሎ ባደረጋችሁ ቁጥር የበረከት ስራችን እያደገ ነው የሚመጣው። በነገራችን ላይ መምህር
እኔና ሰኒ 6 ሆናል። አንድ እህታችን 7 አለ። ወደ 8 ነው 9 አካባቢ እየደረሰ ነው ልብሱና አሁን ሁላችንም አንድ ላይ ተሰብስበን ያው በግሩፕ እናወራና ይሄ ልብስ ለፋሲካ ከፋሲካ 1 ሳምንት ቀደም ብሎ በኢዮቤ አጋዥነት ኢዮብ ነው የሚያሰራው። ያው ወይ አሰርተን እንሰጠውና እሱ ነው የሚያስረክብልን። በእናንተ ምርጫ እናንተ የምትፈልጉትን ሰው ሜንሽን ታደርጉናላችሁ። እኛ አጣርተን ኢዮቤ ሄዶ ያደርስላቸዋል። ስለዚህ ሁላችሁም እዚህ ውስጥ ያላችሁ ታብታቡን አንዴ 100 እናስገባው። 98 ነው የሚታየኝ። እባካችሁ ታብታብ አድርጉና 100 አስገብተ ነው። ከዛ በኋላ ሁላችሁም ፎሎ ያላረጋችሁ እዚህ ውስጥ ተቀመጣችሁ ትምህርቱን እያዳመጣችሁ የእግዚአብሔርን ቃል እየተመገባችሁ ያላችሁ ሁላችሁም እህቶቼ፣ ወንድሞቼ በእግዚአብሔር ስም ሁላችሁም ፎሎ አድርጉትና አንዴ 10,000 ከዛ በኋላ አንጠይቃችሁም። እራሳችሁ ፈልጋችሁ ነው ፎሎ የምታደርጉት። አንዴ 10,000 ሙላና። አመሰግናለሁ። እግዚአብሔር ይስጥልን። ሻሎም ቲንክ ሶ ማች እግዚአብሔር ይስጥልን። አቡነ እንዴት አሉ? ሰላም ለእርሶ ይሁን። ሰላም ጤና ይስጥልኝ። ቡራኬ ድረሰን። እንዴት አላችሁ? እንደምን አሉ? ከታችም ያላችሁ እግዚአብሔር ይመስገን። ደህና ናችሁ? ሰላም አሉ። ተመስገን። ክብርና ምስጋና ለስላሴ። በእውነት እጅግ ደስ የሚል ለሰው ሰማያዊ መንገድን የሚያሳይ ትምህርት፣ ለጥያቄዎቹም ተገቢ የሆነው በእውነት ዘመኑን የዋጀ ትምህርት ነው። መልካም ነው። ጊዜውን ሰውተው እንዲህ አድርገው ለሕዝበ ክርስቲያንን ይህንን ትምህርት ማስተማሩ ያው እንግዲህ የተሰጠውን ኃላፊነት በአግባቡ እየተወጡ ነው። በጣም እድሜ ከጤና ይስጥልን። እግዚአብሔር አምላክ አገልግሎቱ ይባርክልን። አንድ ሀሳብ የምሰጡት ምንድን ነው፣ ስልክ በኦፊሻል በዚህ ላይ ባይናገሩና ለሻሎም እህታችን ከእሷ ጋር ቢገናኙ ስልክዎን ኦፊሻል ባይናገሩ መልካም ነው ለሁሉም ነገር። ከዚህ ውጭ ያለው ግን በጣም በእውነት እጅግ ደስ የሚል ትምህርት፣ እኔም ራሱ ብዙ እየተማርኩ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ አባታችን ክብር ይስጥልን። ዘማሪት ቅድስት ካለች አንድ መዝሙር የጋበዝናት ነው እንድትገቢ ነው። ገስት ላኪ ቅድስት ገስት ላኪ እና ገስት ልከንልሻል። እንግዲህ ዘማሪት ወርቅነሽ ከአንጋፋ ቀደምት ዘማሪ ኔትወርክ መሰለኝ። ሰላም ላንቺ ሆነ ወርቅዬ። ሰላም ቀሲስዬ፣ እንዴት አላችሁ? ሰላም ናችሁ? እግዚአብሔር ክብር ይመስገን። ጤና ይስጥልኝ። አለን ይመስገነው፣ ክብሩ ይስፋ። በጣም ደስ ይላል ትምህርቱ። በእውነት ጉባኤ ላይ ቁጭ ብዬ እየተማርኩ ያለሁ ነው የተመሰለኝ። በቃ በጣም ነው ደስ የሚለው። እግዚአብሔር ይስጥልን። ህዝቡን እናጽናና ብለን ነው እንግዲህ አንድ መዝሙር ዘምሪልንና በጣም ብዙ ጥያቄዎች ስላሉ ወደ ጥያቄያችን አንድ መዝሙር እናመሰግናለን። ሁላችሁም ታፕታፕ ሼር አርጓት፣ ፎሎ አርጓት። እሷንም ዘማሪት ወርቅነሽ አንጋፋ ቀደምት ከሚባሉት መዘምራን ናት። የእህቶች ታውቆታላችሁ እዚህ ውስጥ። በአብ በወልድ በመንፈስ ቅዱስ ስም እዘምራለሁኝ። ያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ። በጠራኝ ጊዜ ምን እላለሁ ና ብሎ ወደኔ። በጠራኝ ጊዜ ምን እላለሁ ነይ ብሎ ወደኔ። በወጣትነቴ ሳልሰራ እያየሁ አለፈኝ ብዙ አዝመራ። ከእንግዲህ ለመስራት ጌታ ሆይ ልኖር ካንተ ጋራ። ከእንግዲህ ለመስራት ጌታ ሆይ ልኖር ካንተ ጋራ።
እንዳያስቷችሁ ተጠንቀቁ። የተማራችሁ ከቃሉ ይመጣሉና በሱ ስም አምላክ ነን የሚሉ ይመጣሉና በሱ ስም አምላክ ነን የሚሉ ትዕግስትን በመያዝ ሁላችሁ እስከ መጨረሻው ጠንክሩ። ያን ጊዜ ይሆናል ከእርሱ ዘንድ የማዳን ተግባሩ። ያን ጊዜ ይሆናል ከእርሱ ዘንድ የማዳን ተግባሩ። እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ። በጠራኝ ጊዜ ምን እላለሁ ና ብሎ ወደኔ። በጠራኝ ጊዜ ምን እላለሁ ነይ በሎ ወደኔ። ዝማሬያችንን ይቀበልልን ቀሲስ። ዝማሬ መላእክት ያሰማልን፣ እድሜ ከጤና ይስጥልን፣ ልጆችሽን ይባርክልሽ። አሜን ይስጥልን። አሜን። የተወደዳችሁ ኦርቶዶክሳውያን ፎሎ አድርጓት። እንግዲህ ሁሌም እንደምንነጋገረው እርስ በራስ ኦርቶዶክሳውያን መረዳት፣ መደጋገፍ፣ ሪስፔክት ያስፈልጋል። እግዚአብሔር ያክብርልን። አንጋፋ መዘምራን ናት፣ ሁላችሁ እንደምታውቋት። ቀደምት እንግዲህ እነሱ ሲዘምሩ ቁጥራቸው 4 ወይ 5 ቢኖር ነበር ሴት ዘማሪዎች አይደለ? ዘማሪት ፋንቱ ያው ሲነራችሁ ናት። እውነት ነው፣ ልክ ነው። ፋንቱ ትቀድመናለች። 6 7ኛ ነኝ መሰለኝ፣ 7ኛ ወይ 8ኛ እንደዛ ነው። እናመሰግናለን። እሺ ልጇም ዘማሪ ናት። እውነት ነው። ትምህርቱ ተደራሽ ለማድረግ ሰዓት እንዲሁም ወደ ቨርጂኒያ ላሉት ከመኝታ ሰዓት በፊት ቢሆነሽ እናስተካክላለን። በጊዜ እንጀምራለን ማለት ነው። እዚህ 6 ሲሆን ወይም ደግሞ እዚህ እሺ። ሌላ ጥያቄ እንጠብቃለን። በሃይማኖታዊ ጉዳይ ጥያቄ ያላችሁ ሰዎች መጠየቅ ትችላላችሁ። ዛሬ እንደ እግዚአብሔር መልካም ፍቃድ እንግዲህ ፎሎዋችን ስንት እንደምናስገባው ንገሩኝ እስቲ። ሻሎም ጻፉልን። 581 ከታች እየጻፈ ነው። ቃጭል ሚዲያ ቴክስት አድርግልን። 8000 አስገብተን እንወጣለን። ያው እኔ እንደሚታወቀው ነገ የለውም። ነገ ሐሙስ ነው። ነገ እንደሚታወቀው ሐሙስ፣ አርብ፣ ቅዳሜ፣ እሑድ ላልኖር፣ ምክንያቱም ወደ ቦስተን የሚባል አገልግሎት ሄዳለሁ። ከዛ የማስተላለፍበት ጊዜ ካለ ሰዓቱ የ3 ሰዓት ልዩነት አለው ከኛ ጋር። በዚህ ሰዓት አሁን እዛ ኦልሞስት ወደ 3 አካባቢ ነው እና አሜሪካ ሀገር ላሉ ሰዎች ምቹ ሰዓት ይሆናል። አሁን ኢትዮጵያ እንደዚህ ሙሉ የሆኑ ሰዎች በጣም ረፍዶ ወይ ሌሊት ነው የሚሆነው እና ከአብዛኞቻችሁ እንግዲህ ምናልባት ከሰኞ በኋላ ነው ልገናኝ የምንችለው። ግን እስከዛ ቤቱን እንግዲህ እንዴት እንደምናደርግ አላውቅም። ባሉት ክፍተት ሰዓታች ግን ለማስተማር እሞክራለሁ። ስለዚህ ቶሎ አጫጭር መልእክቶች ልኬ ነው። አይታችሁ ከሆነ ቲክቶክ በጣም እያደገ ያለው አጫጭር መልእክቶች እየላኩኝ በአንዴ ሰው እያየው ነው።